ጠንካራ ሰራተኝነት እናትህን ከማገዝ ይጀምራል ይላል። ይህንን የተናገረው ለብዙዎች ምሳሌ መሆን የሚችል አንድ ጽኑና ጠንካራ ኢትዮጵያዊ ነው። እናትህን ዕቃ በማጠብ አግዛት፣ ያኔ ዲሲፕሊንና የሥራ ባህልን ትማራለህ የሚለው በሀገሩ ኢትዮጵያ ገበሬ ሆኖ ከመስራት ተነስቶ ወደ አሜሪካ ሀገር በማቅናት እዛው ተወልደው ያደጉ አሜሪካውያን እንኳን ለማሳካት የሚሳናቸውን የሚሊዮነርነት ቆብን ያጠለቀው ኢትዮጵያዊ የቢዝነስ ሰው የዛሬ ጉልህ አስተዋጽኦ ያላቸውን ሰዎች የምናስተዋውቅበት የአምዳችን ማጠንጠኛ ነው። ይህ ሰው ማን ይሁን? መሰል ታላላቅ ከህይወት ልምዳቸውና ስብዕናቸው ትምህርትን ልንቀስምበት የምንችላቸውን ሰዎች ከመነሻቸው ጀምረን የደረሱበትን የስኬትና የአስተዋጽኦ ማማ ያስቀኘንባቸውን ቪዲዮዎች ከቻናላችን ሁ ኢዝ ሁ ከተሰኘው ፕሌይሊስት ላይ ማግኘት ይችላሉ። ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን ይሁኑ። የዛሬው ባለታሪካችን አርሲ ነገሌ ተወልዶ ያደገ የመጀመሪያና የከፍተኛ ትምህርቱንም በዛው የተማረ በተጨማሪም ከትምህርት ቤት መልስ ደግሞ በእርሻ ቤተሰቡን እያገዘ ይኖር የነበረ ገና በልጅነቱ የተሸከማቸው ጠንካራ የሥራ ባህል ጽናት ዛሬ እንዳስተማሩት የሚናገረው ታሺታ ቱፋ ነው። ከፍተኛ ሁለተኛ ደረጃ ትምህርት ቤት እስከሚደርስ ድረስ በዚህ መልኩ ኑሮን የቀጠለው ታሺታ ከፍተኛ ሁለተኛ ደረጃ ትምህርቱን ለመከታተል ወደ ከተማ መጓዝም ግድ ሆነበት። በእረፍት ጊዜውም ማለትም በሳምንቱ መጨረሻ ቀናት ወደ ትውልድ ቦታው እየሄደ ቤተሰቡን መጠየቅንና የእርሻ ስራውንም ማከናወን በፍጹም ችላ እንዳላለውም ያስታውሳል። የከፍተኛ ሁለተኛ ደረጃ ትምህርቱን በዚህ መልኩ የጨረሰው ታሺታ በመቀጠል በቤተሰቡና በዘመዶቹ ድጋፍ ወደ ዚምባብዌ ተጉዞ እዛው በሚገኝ የአሜሪካን ኮሌጅ ውስጥ የከፍተኛ ትምህርቱን መከታተልም ጀምሯል። በዚምባብዌ የባችለርስ ዲግሪውን ካገኘ በኋላ ወደ ሀገሩ ተመልሶ ቀበና በሚገኘው አድቬንቲስት ትምህርት ቤት እንደዚሁም ደግሞ የአረብ ኮሚኒቲ ትምህርት ቤትም ሰርቷል። ትምህርትና ስራን በአንድ ላይ ማስኬድ የግድ የሆነበት ታሺታ ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን በማስተርስ ዲግሪውን ሲያገኝ ጥበቃ እየሰራ በስራ ቦታው ጭምር ሳይቀር እያጠና ይህንን እንደተወጣና ከዚያም በኋላ በሚኒያፖሊስ ስኩል ዲስትሪክት የልዩ ፍላጎት ተማሪዎችን እንዲያግዝ ተጠይቆ ስራ ሊጀምርም ችሏል። ገቢውን ለማሳደግ ተጨማሪ ስራዎችን መስራት ነበረበትና በአንድ ትልቅ ሆቴል ውስጥ ዕቃ ጣቢነት ከዛም ደግሞ የባስ ሹፌርነትን ጥንቅቅ አድርጎም ሰርቷል። እነዚህን ሁሉ ኃላፊነቶች መሸከም ኑሮን ለማሸነፍ ግድ የሆነበት ታሺታ ለሱ ብዙም የህይወቱ አሰልች ጊዜያት አልነበሩም፣ ተስፋ እንጂ። ምክንያቱም የሱ የልጅነት ጊዜ በጨዋታ ብቻ ያለፈ አልነበረም። ለዛሬ መሰረት የጣለለት የሥራ ትጋትና ጽናት በእጅጉ ጠቅሞታል። የባስ ሹፌር ሆኖ በሰራባቸው ጊዜያት የትራንስፖርት ሁኔታውን አጢኖት ኖሯልና ቀላል የተሻለ መንገድን በመጠቀም መስራት እንደሚችልም አምኗል። ሹፍርናውንም በእጅጉ ወዶታል። ታዲያ ግን በሥራ ቦታው ላይ ከአለቃው ጋር በተፈጠረ አለመግባባት ታክሲ መንዳት የጀመረ ቢሆንም እንደ መጀመሪያው ስራው አልሆነለት። ረጅም ሰዓት ይሰራል። እንዲሁም የሪፖርት ሰልፎችን ላለመሰለፍ ብሎ አጫጭር ጉዞዎችን ብቻ ይመርጣል ተብሎ በሌሎች ሹፌሮች ቅሬታ ቀርቦበት የነበረም ሲሆን በዚህ ምክንያት ከስራው መባረሩንም ያስታውሳል። መኪና ማሽከርከር ሱስ እስኪሆንብኝ ነበር ስራውን የሚወደው የሚለው ታሺታ በዚህ ጊዜ ነበር ተመሳሳይ የሆነ የራሱን የትራንስፖርት ቢዝነስ የመክፈት ፍላጎት እንዳለውም የወሰነው። ተስፋ በመቁረጥ አላምንም የሚለው የታታሪ ቢዝነስ ሰው የራሱን ነገር ለመጀመር ከወንድሙ ጋር ይመክራሉ። ሐሳብ የሚቀርጹና የተለያዩ ደብዳቤዎችን በእጃቸው በመጻፍ በተለያዩ የመንግስት ትምህርት ቤቶች አገልግሎታቸውን እንዲጠቀሙላቸው ይጠይቁም ጀመር። ነገሩ ግን ቀላል አልነበረምና ታሺታ ባለቤቱ በሰጠችው አንድ ሚኒቫን ስራውን ሀብሎ ለመጀመር ወላጆቻቸው አቅም የሌላቸውን ሕፃናት በማመላለስ ነበር የተነሳው። አሁን ላይ በብዙ ሺዎች የሚቆጠሩ ተማሪዎችን ወደ ትምህርት ቤትና የተለያዩ ጉዞዎችን የሚወስደው ሜትሮፖሊታኒያን ትራንስፖርቴሽን ኔትወርክ እንዲህ ብሎ በፈረንጆቹ አቆጣጠር በ2004 ዓ.ም የጀመረም ሲሆን እዚህ ከመድረሱ አስቀድሞ ብዙ ውጣ ውረዶችን እንዳየና ነገር ግን በልምዱ ብዙ ከባድ ነገሮችን እንዳሳለፈ ጠንክረው ለሚሰሩ ሰዎችም የማይሳካ ነገር እንደሌለም ያምናል። በአንድ ወቅት ዲፕሎማት መሆን ይመኝ የነበረው ታሺታ
የመደራደር ክህሎቱ በዚህ ስራ ላይም በደንብ እንደረዳው የሚናገር ሲሆን በዚህም ያቋቋመው ድርጅት በመንግስት የትምህርት ተቋማት እጅግ እንደተወደደለትና ቢዝነሱንም ማሳደግ እንደቻለ ይነገራል። ከ400 በላይ ባሶችና ሹፌሮች ያሉት የመልቲ ሚሊዮን ዶላር ተቋሙ ሜትሮፖሊታን ትራንስፖርቴሽን ኔትወርክ ለብዙዎች የሥራ ዕድልን ከመፍጠር አልፎ ብዙዎችን ደህንነታቸው በተጠበቀ መልኩና ምቾታቸው ሳይጓደል ማጓጓዝ የቻለ ተቋምም ሲሆን በ2012 ዓ.ም ታሺታ በሚኒያፖሊስ በሚገኘው ሜትሮፖሊታኒያን ኢኮኖሚክ ዴቨሎፕመንት አሶሲዬሽን የዓመቱ ምርጥ ስራ ፈጣሪ ተብሎም ተሸልሟል። የኔ ልጆች አንድ ደቂቃም ብትሆን ትምህርት ቤት አርፍደው እንዲደርሱ አልፈልግም የሚለው ታሺታ ለሌሎች ወላጆችም ልጆቻቸው በሰዓታቸው ትምህርት ቤት ከዛም ወደ ቤት እንዲገኙላቸው ይፈልጋሉና እናም የእሳቸው ሐሳብና ድርጅታቸው ለተማሪዎች በሰዓት ትምህርት ቤት መድረስ ለደህንነታቸው ቅድሚያ ለመስጠት የተነሳበት ጉዳይ እንደሆነም አረጋግጧል። አብዛኛውን ጊዜ የተማሪ ማጓጓዣ ባሶች ተማሪዎች እንደወረዱ ሞተራቸውን አስነስተው የሚሄዱ ሲሆን የታሺታ ተቋም ሜትሮፖሊታን ትራንስፖርቴሽን ኔትወርክ ግን ከዚህ በተለየ መልኩ ተማሪዎች ቤታቸው እስከሚገቡ ወይንም ደግሞ ወላጅ ወይንም ማሳዳጊ ጋር እስኪገናኙ ድረስ ሾፌሮቹ እንዲጠብቁ በሚል ለሾፌሮች ተጨማሪ ገንዘብ ይከፈላል። ይህ ለወላጆች የደህንነት ስጋትን የቀየረ ነውና ተመራጭ እንዲሆኑ ማስችሏቸዋል። ሌላው ታሺታ ቱፋ ከሰራተኞቻቸው ጋር ያላቸው ግንኙነት እጅግ በጣም ጥሩ በመሆኑ ሳይሆን አይቀርም ለዚህ ደረጃ የደረሱት። ይህ ደግሞ የሰራተኞቻቸውን ምስክርነትም ነው። ሁሉም ሰው በድርጅቱ ውስጥ እንደ ቤተሰብ እንደሚታይ ይህም በጎ የሆነ የሥራ መንፈስ እንዲኖር እንዳደረገውም ብዙዎች ይመሰክሩላቸዋል። ከዚህ በተጨማሪ ደግሞ ታሺታ የራሳቸው ቢዝነስ መጀመር የሚፈልጉ ሰራተኞችን የሚያግዝ ሲሆን እንዲያውም 3 በእርሱ ድርጅት ስር ይሰሩ የነበሩ ሰራተኞች አሁን ላይ የራሳቸውን የትራንስፖርት ቢዝነስ መጀመራቸው ለዚህም ማሳያ ነው። ትልቁ ለሰው ልትሰጠው የምትችለው ስጦታ ከባድ የሚመስላቸውን ነገር እንደሚቻል ማሳየትና ማስተማር ነው የሚለው ታሺታ ያንን ማድረግ መቻሉንና በዚህ እጅግ እንደሚኮራም ይናገራል። ይህ ለብዙ ስደተኞች ትምህርት መሆን የቻለ ሰው ታዲያ ሀገራችን ላይ ዲግሪ ስላለን ብቻ ፕሮፌሽናል ስራዎችን እንጂ ሌላ ስራ ዝቅ ብለን መስራት እንደሌለብን ማሰብ ትክክል እንዳልሆነና ያገኘነውን ስራ ወደንና አክብረን መስራት እንዳለብን ደጋግሞ ሲናገርም ይደመጣል። ሰነፍና ደካማ እንሁን፣ ዋጋ ሳይከፈልበት በነፃ የሚገኝ ምንም ነገር የለምና የሚለው ታሺታ ከፊታችን የሚመጡ ማንኛውንም እድሎች ካሉ እንደዋዛ የማናሳልፍ ቁጭ ብለን ታምር የምንጠብቅ ሳይሆን ልማችንን ለማሳካት የምንተጋ መሆን አለብን ይላል። በብዙ ጣውረዶች ውስጥ አልፎ ለብዙዎች ትምህርት በሚሆን መልኩ ህልሙን ማሳካት የቻለም ሰው ነው ታሺታ። አሁን ላይ ታሺታ በዘመኑ ሀብታም መሆን የሚፈልጉ ነገሮችን በቀላሉ ማድረግ የሚችሉ ለሚመስላቸው ሆኖም ላልተሳካላቸው ወጣቶች የጽናት ተምሳሌ ሲሆን ደም ወዝ ጠብ ሳይል ሳይደከምና ሳይለፋበት የሚገኝ ምንም ጠብታ የሌለ መሆኑም ማሳያ ነው። በየትኛውም የዓለም ክፍል ላይ ብንሆን ጽናትን፣ ጠንክሮ መስራትንና የአይበገሪነት መንፈስ ሁሌም ሊኖሩን የሚገቡ ነገሮች እንደሆኑና እነዚህን ከያዝን ካሰብንበት የማንደርስበት ምንም ምክንያት እንደማይኖር እንመለከታለን። ታዲያ እንዲህ ያለ ብርቱ ኢትዮጵያዊ ታሺታ ቱፋ ታሪክን አንስተን ወደ እናንተም አደረስን። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጠየቀን። ለዛሬም አበቃን።